ሰዎችን አድራይታ ሰብስባ ደበደበችኝ ብላ አዩ ሪከርድ አደረገችልኝ። እና ውድ ቤተሰቦች እኔ ዛሬ ነገ እሷ ትመጣለች ብዬ እዚህ ጎዳና ላይ ቀርቼ እየጠበቅኳት ነው። እሷ ግን ወደ ኢትዮጵያ ሄዳለች። ያለችው ኢትዮጵያ ነው። ኢትዮጵያ ነው ያለችው። ኢትዮጵያ ውስጥ ሴሯን እየሰራች ነው። ሰይድ አበደ፣ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበር። አብዶ መንገድ ላይ ወጣ። መንገድ ላይ ወጣ ያበደው አይደለም። ማበዴ ግን ገና አሁን ነው። አሁን ገና ላብድ ነው። በቃ አሁን ገና የሆነ ነገር እየተሰማኝ ነው። ጭንቅላቴ እየተነካ ነው። ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለሷ ሮጬ የመጣሁት ከኢትዮጵያ ሮጬ የመጣሁት። እንግዲህ ውድ ቤተሰብ ያው ሰይድን እንደሰማችሁ ከሆነ ዛሬም በየመን ይገኛል ማለት ነው። ያው የጎዳና ኑሮ በጣም ይመቻል፣ በጣም ተመችቶኛል፣ ኢትዮጵያ አልገባም ብሎ መጥቷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? ሰላም ሰላም ሰላም። እንግዲህ ያው እንደሚታወቀው ሰይድ ባለፈው ሳምንት ያው ሱመያ ፍለጋ የመን ስትሄድ እሷን ተከትሎ የመን ሄዶ ነበረ። ያው አይታችኋል፣ ጎዳና ላይ ቁጭ ብሎ የሰራው ቪዲዮ አይታችኋል ማለት ነው። ያው እሷን ፍለጋ እንደዚህ ተንከራትቼ ኑሮዬ በዚህ ሆነ እንግዲህ ጎዳና ወጣሁ ምናምን ብሎ እንግዲህ አይታችኋል። ዛሬም እዛው ይገኛል። ጭራሽ ኑሮ ይመቻል፣ የጎዳናው ኑሮ ይመቻል ብሎ መጥቷል ማለት ነው። ያው ሱመያም አይታችኋል፣ የመን ገባሁ ብላ ቪዲዮ ሰርታ ነበረ። ከዛም አልፎ ሰው ቤት ገብቻለሁ፣ ሰዎቹ ይመቻሉ ምናምን ብላ እንግዲህ አይታችኋል፣ ቪዲዮ ሰርታለች ማለት ነው። ያም ሆኖ ደግሞ አሁን መጨረሻ ላይ የሰራችው ቪዲዮ ላይ ቱርክ እንዲሁም ባህሬን፣ ኳተር ምናምን ሄዳለሁ ብላለች። ያንን ያለችበት ምክንያት ደግሞ እኔ እንዲያልከተላት እኔ እንዲያላቅባት ነው እንጂ ዳይሬክት ኢትዮጵያ ነው የገባችው ብሎ መጥቷል ማለት ነው። ኢትዮጵያም ገብታ እንግዲህ ያው ሰው ልደበድብ ነው የገባችው ብሏል ማለት ነው። በጀማዓ እንደዚሁ ቡድን አደራጅታ ያው በረኪናን አዩን ማለት ነው። አዩን በረኪናን ልደበድብ ነው የገባችው፣ ለምን ይህን አረገች እያለ እንግዲህ ብሎናል ማለት ነው። እሱ ግን መሄዷን ኢትዮጵያ መሄዷን እያወቀ ለምን አልገባህም አንተ ማለት ነው። እንግዲህ ከሳምንት ሊበልጥ ነው ማለት ነው። እንዴት ነው ጭራሽ ኑሮ ተመችቶኛል አልሄድም። እንደውም እብዴት ያው ባለፈው ጫት ይዞ ምናምን ሲሄድ እዛ እንትን ሲል እንግዲህ ያው ሰይድ እንደዚህ አበዴ ምናምን ብሎ ለምንኛል። ግን እብደቱ ገና ሊቀጥል ነው፣ እብደቱ ገና ሊቀጥል ነው ብሎ መጥቷል ማለት ነው። እንግዲህ በምን ሁኔታ ነው ቢያንስ አንተ ሱመያ ኢትዮጵያ መግባቷን ታወቅ፣ ለምን አንተ አትገባም ማለት ነው? ወይንስ ምን ስራ ጀምረህ ነው እዛ ማለት ነው? ያው ይህን ይመስላል። በነገራችን ላይ ሱመያ ይህን ነገር አታረግም ብዬ አስባለሁ ማለት ነው። ከየመን ሄዳ አዩን ተደበደበች። ለምን ሄደች የመን ማለት ነው? መደብደብ ተፈለገች እኮ አንተ አታድናትም። ዞሮ ዞሮ ያው አንተ ወጣ ስትልም ልደበድባት ትችላለች። እንግዲህ ውድ ቤተሰብ እንግዲህ የእሱን ቪዲዮ ማይቻለሁ ማለት ነው። አብዛኛው ሰው ሱመያ ደጋፊ ነው፣ ደግ አደረገች ምናምን የሚል ኮሜንት ብዙ ነገር አይቻለሁ ማለት ነው። ያው እንግዲህ ትደብደብም እንግዲህ ገና አልታወቀም። እሱም ሲጀመር አላወቀውም ማለት ነው። ያው ኢትዮጵያ መግባቷን ብቻ ነው ያወቀው እንጂ ያው ገና ነው ማለት ነው። እና ውድ ቤተሰብ ሰይድ በዚህ ሁኔታ ይገኛል ማለት ነው። ኑሮ በጣም ተመችቶኛል ጎዳና ላይ ምናምን ብሏል። እንግዲህ በዚህ ሁኔታ ይገባም አይመስለኝ ማለት ነው። ተመችቶኛል ነው ማለት ነው። እና እስቲ ቆይታውን አብረን እንመልከተው ማለት ነው። እስቲ ወደ ቪዲዮ እንሂድ። ሰዎችን አድራይታ ሰብስባ ደበደበችኝ ብላ አዩ ሪከርድ አደረገችልኝ። እና ውድ ቤተሰቦች እኔ ዛሬ ነገ እሷ ትመጣለች ብዬ እዚህ ጎዳና ላይ ቀርቼ እየጠበቅኳት ነው። እሷ ግን ወደ ኢትዮጵያ ሄዳለች። ያለችው ኢትዮጵያ ነው። ኢትዮጵያ ነው ያለችው። ኢትዮጵያ ውስጥ ሴሯን እየሰራች ነው። ሰይድ አበደ፣ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበር። አብዶ መንገድ ላይ ወጣ። መንገድ ላይ ወጣ ያበደው አይደለም። ማበዴ ግን ገና አሁን ነው። አሁን ገና ላብድ ነው። በቃ
አሁን ገና የሆነ ነገር እየተሰማኝ ነው። ጭንቅላቴ እየተነካ ነው። ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለእሷ ሮጬ የመጣሁት ከኢትዮጵያ ሮጬ የመጣሁ እሷ ሮጣ ወደ ኢትዮጵያ ትገባለች። ለካስ እሷ መጀመሪያውኑ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሀሳቧ። ለምን እንዳስፈለገው እኔ እንጃ። ፍላጎት አዩ መደብደብ ከሆነ እኔ ለምን ታስወጭኛለሽ? እሷን ተደራይታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ እንደው ታረክሽ? ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ አማረኝ ብትይ አገናኛችኋለሁ፣ ትደባደባላችሁ፣ ምን አገባኝ? እና ይኸውልህ ለምን አስፈለገ ነው እሷን መደብደብ? እነሱ መደብደብ ፍላጎት ከነበረሽ እዛው እንዳሉ ጠርተሽ መደብደብ ትችይ ነበር። ይኸውልህ ለምን እንዳስፈለገው ግራ ገባኝ። መደብደብ ፍላጎቱ ከነበረሽ ለእኔ ብትነግሪኝ ከኢትዮጵያ አስመጥተሽ እዚህ ካርቶን ላይ ስንት ቀን የተኛሁት? አገሩ ሙቀት ስለሆነ ነገሩ ቤት ያለውም ሰው ወጥቶ ውጭ ይተኛል። ሙቀት ሲመጣ እና በጣም ነው ያዘንኩት። በጣም ነው የተሰማኝ። እንደዚህ ማድረጉ ለምን እንዳስፈለገ እኔ እንጃ። ለምን እንደዚህ ማድረግ እንዳስፈለገ እንዳለ አበሻው አስፋልት ዳር ላይ ነው እንዳለ የተኙት ቅጠሉ ስር ማለት ነው። ማታ አበሻ አለ። ብቻዬን አይደለሁም። እኔን ግን ለምን እንዳስመጣችኝ ነው ግራ ገባኝ። እሷ እኔ ከኢትዮጵያ እንድወጣላት ፈለገች። ከኢትዮጵያ ከወጣሁላት በኋላ አብሯት ሴቶች አሉ አለችኝ። ከነዛ ጋራ ሆና እሷ ያለችው አሁን ሁላችሁም የመን አደን ያላች ነች ብላችሁ ታስቡት የለችም። አሁን ሪከርድ እንደተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማ ነው ያለችው። ያውም ከአዩ ጋር ናቸው። አዩና ቡኒን አንድ ላይ አስረው 13 ናቸው ምናምን ብላኛለች። 10 ምናምን ሆነው አዩና ቡኒን እየደበደቡ ነው አስሯቸው ማለት ነው። ግቢ ውስጥ ቤት ድረስ ሄደው ማለት ነው። ይሄን ሁላ ማድረግ ለምን እንዳስፈለገ ግራ ቢገባኝም ለምን እንዳስፈለገ ባላውቅም ብቻ በጣም ይገርማል። እነሱ መደብደብ ከፈለግሽ ሄደሽ መደብደብ ትችይ ነበረ። ግን እኔም ማስለፋቱ እኔም ተስፋ ቆርጬ አልከተልሽም፣ አሁን በኋላ አብሬሽም አልሄድም፣ አልከተልሽም ምን ብዬሽ ነበር። ግን ለልጆቼ ስል ነው። እኔም ደንግጬ እዛ ጋ ትንሿ ልጅ መርፌ ስታስወጊያቼ ነው። አቲካ ታማ ነው የሆነ ነገር ቸግሯት ነው የሆነ ነገር ብዬ ነው። አንቺ ለካስ አውቀሽ ቸገረኝ፣ ታመምን፣ ተፈለጠን እያልሽ የውሸትሽን የዋሸሽው እኔን ከኢትዮጵያ ለማስወጣት ብቻ ነበር አላማሽ። እና አመኑኝ ልክ እኔ የመን ገባው ያልኩ ቀን እሷ የመን የለችም ማለት ነው። እኔ የመን ገባው ብዬ ቪዲዮ የሰራው ቀን እኔ የመን የገባው ቀን እሷ አስፈልጋት ባህር ላይ ነች ብዬ እሷ የለችም። ሰፈር ውስጥ ነች ብዬ ሰው ሳትጠይቅ የለችም። ለካስ እሷ እዛው ነው ወዲያው ተመልሳለች። የመን ስትገባም ቀደም ብላ ገብታ የምትፈልገውን ከጨረሰች በኋላ ነው ገባው ብላ የምትለቀው ማለት ነው። ስትመለስም አሁን ተመልሻለሁ አላለችም። የምትፈልገውን ከጨረሰች በኋላ ኢትዮጵያ ገብቻለሁ ልትላችሁ ነው። እኔ ግን ይኸው ቀድሜ ያስመጥቻለሁ። እስካሁን ምንም የለቀቀችው ነገር የለም። ያው እንግዲህ ገና አሁን ነው በቃ እና አዩ እንደበደቡ የወጡት 10 ምናምን ሆነው አሁን ነው የወጡት። ከወጣችም ወይ መንገድ ላይ ነች የሆነ ጉዳይ ላይ ትሆናለች። ቪዲዮ የምትለቀ ከሆነ ገና ልትለቆም ትችላለች ኢትዮጵያ ገብቻለሁ ብላ። ግን እሷ ሳትቀድም ልቅደማችሁ ቸገሬ ምናምን እያለች ስታስመስል የነበረው መጀመሪያም ብያችኋለሁ የኔን ስም ለማጥፋት ነው እንጂ ምንም የቸገራን ነገር የለም። አውቃ ነው እሷ ውሸቷን ነው። የኔም ስም ለማጥፋት ህዝቡ በእኔ እንዲናደድ ነው። እና በጣም ነው ይገርመው።
እሷ አላማዋ ህዝቡ በእኔ እንዲናደድ ነው። ቸግሮኝ የመን ገባሁ። አረብ ሀገር ስራ ልገባ ነው። ከየመንም ወጥቻለሁ። ወደ ኦማን ወደ ዱባይ እየተጓዝን ነው። ከዛም ወጥቼ ኦማንና ዱባይ ወጥቼ ከዱባይና ከኦማንም ወጥተን ወደ ኳተር ኩዌት ልንሄድ እንችላለን አለች። እና ውድ ቤተሰብ እንግዲህ ቆይታ ይህን ይመስል ነበረ። ቪዲዮውን እያያችሁ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ለዛሬው እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።